ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 28 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አሳምነው እዝ በሞጆና ናዝሬት አቅራቢያ ከፍተኛ ድል የተገኘበትን ኦፕሬሽን ሲያካሂድ ሚኒሊክ እዝ ደግሞ በተለያዩ ቀጠናዎች ውጊያዎችን አካሂደዋል። የግንባር መረጃዎችን በዝርዝር ይዘናል። የብልጽግናው አገዛዝ ተስፋ ያሳጣቸው ኢትዮጵያውያን ከሀገር ለመውጣት ሲንቀሳቀሱ በደረሰባቸው አደጋ 22 የሚሆኑት ሞተዋል። ክስተቱ አስደንጋጭ ተብሏል። ነገ ከሚከበረው የኢየሱስ ክርስቶስ ልደት አስቀድሞ ዛሬ ኢትዮጵያን ብሮ በተለያዩ ሀገሮች የአእላፋት ዝማሬ መንፈሳዊ መርሃ ግብር ተካሂዷል። ኤርትራ ብልጽግና ወደ ኢትዮጵያ አካቶ በሰራው ካርታ ዙሪያ በሰጠችው ምላሽ አገዛዙን ጠባጫሪ ስትል ወንጅላለች። ለሶማሌላንድ የሀገርነት እውቅና የሰጠችው እስራኤል የውጭ ጉዳይ ሚኒስትሯን ወደ ሶማሌላንድ ልካለች። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አሳምነው እዝ በሞጆና ናዝሬት አቅራቢያ ከፍተኛ ድል የተገኘበትን ኦፕሬሽን ሲያካሂድ ሚኒሊክ እዝ ደግሞ በተለያዩ ቀጠናዎች ውጊያዎችን አካሂደዋል። አፋባሃ ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር በአገዛዙ ኃይል ላይ የተጠና የሌሊት ኦፕሬሽን መስራቱ ተገልጿል። የአገዛዙን ቅስም በመስበር የሚታወቀው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር ከሞጆና ከናዝሬት በቅርብ ርቀት ባለችው በባልጪ ከተማ በመሸገው የአብይ አህመድ ሰራዊት ላይ አስደማሚ የሌሊት ኦፕሬሽን መስራቱን እዙ አስታውቋል። ኦፕሬሽኑ የተሰራው የአፋባሃ ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር በኃይሉና መቶ አለቃ አበባው ብርጌድ ሸማቂ ፋኖ አባላቶችና አመራሮች ተናበው በወሰዱት የቅንጅት እርምጃ ነው ተብሏል። በህዝብ ቅቡልነት ባጣው የአብይ አህመድ ዙፋን አስጠባቂ ሰራዊት በየጊዜው የሚደርስበትን ከባድ የፋኖ ምት በሚዲያ ፕሮፓጋንዳ ለመቀልበስ በማቀድ የፋኖ አባላቶችና አመራሮች የሚገኙበትን ቦታ በሌሊት ለመክበብ ያሰላውን እቅድ ተከትሎ ነው ፋኖ የሌሊት ኦፕሬሽን የሰራበት። ታህሳስ 26 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር የነበልባል ክፍለ ጦርን ለማፈን እየተንቀሳቀሰ በነበረው የአብይ አህመድ ዙፋን አስጠባቂ ሰራዊት ከምሽቱ 4 ሰዓት ከ35 ላይ ሁለቱ ብርጌዶች ተናበው በወሰዱት የሌሊት ኦፕሬሽን በርካታ ምልምል ሰራዊቱ ሙትና ቁስለኛ ሆኗል። የፋኖን የቦምብና የጥይት ናዳ መቋቋም ያቃተው የብርሃኑ ጁላ ግትልትል ሰራዊት ሙትና ቁስለኛውን እንኳን መሰብሰብ ሳይችል እግሩ በመራው ተበታትኖ አድሯል። በልዩ ጥበብ ኦፕሬሽናቸውን ያሳኩት የነበልባል ክፍለ ጦር የኃይሉና መቶ አለቃ አበባው ብርጌድ ሸማቂ ፋኖ አባላቶችና አመራሮች ስራቸውን እንደጨረሱ በሰላም ወደ ምሽጋቸው መመለሳቸውን የኮሩ ህዝብ ግንኙነት አርበኛ ይታገስ ጌታውን ገልጿል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ሰራዊት በተለያዩ ግንባሮች ድል አስመዝግበዋል። በአማራ ሳይንት ግንባር የአማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ ትናንት ለዛሬ አጥቢያ ወደ ሳይንት አጅባር ከተማ በመግባት ያገዛዙ ካምፕ ላይ ድንገተኛ ጥቃት በመፈጸም ድል ተጎናጽፏል። በተለምዶ ናሆር ሜዳ ተብሎ የሚጠራው ስፍራ ላይ የሚገኘው ያገዛዙ ካምፕን በመጠጋት በተከታታይ ቦምብ በመጣል የብልጽግናን ጦር በታትነው በጨበጣ ውጊያ ቀሪውን እየተከታተሉ መደምሰስ የቻሉት የታቦር ተራራ ብርጌድ አናብስት ሌሊቱን ታሪክ ሰርተዋል። በዚህ በሌሊቱ ኦፕሬሽን ያገዛዙ ካምፕ ወድሟል። በርካታ አባላቶቹ ሙትና ቁስለኛ ሆነዋል። ቁጥራቸው ቀላል የማይባል የብልጽግና ኃይል አባላት ወደ ሳይንት አጅባር የመጀመሪያ ደረጃ ሆስፒታል መግባታቸውም ተረጋግጧል። በተያያዘ መረጃ በለጋምቦ ግንባር የሳጅን አደማሊ ወይም አባናደው ክፍለ ጦር 3ኛ አህመድ አቀስታ ሻለቃ ለጋምቦ ወረዳ ውስጥ ገነቴ ከተማ አቅራቢያ በጣለው ደፈጣ በአገዛዙ ኃይል ላይ ከፍተኛ ሰብአዊ ጉዳት ደርሷል። በተሽከርካሪ ተጭኖ ሲጓጓዝ የነበረው የአገዛዙ ኃይል በተጣለበት ደፈጣ ክፉኛ የተመታ ሲሆን የሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦር ሰራዊት የአማራ አድማ ብተና ፖሊስና የደቡብ ወሎ ዞን ፓራ ኮማንዶዎች በጋራ በመንቀሳቀስ ከ3 ቀበሌዎች ህዝብ የመሬት ግብር ለመሰብሰብ አስበው ለግዳጅ ሲንቀሳቀሱ በተፈጸመባቸው የደፈጣ ጥቃት 3 ሙት እና 5 ቁስለኛ ጥለው ሲፈረጥጡ የተወሰኑት ደግሞ ገደል መግባታቸው ተረጋግጧል። የሟቾችና ቁስለኞች ቁጥር ሊጨምር እንደሚችል የውስጥ መረጃዎች ጠቁመዋል። በሌላ የአውደ ውጊያ መረጃ ደግሞ በመሃል ሳይንት ግንባር የአማራ ሳይንት መቅደላ ክፍለ ጦር ክንፍ የሆነው አትሮኖስ ብርጌድ ደንሳ ከተማ አቅራቢያ ድድቻ የተባለ ቦታ ላይ ድል አስመዝግበዋል። በሁለት ፓትሮሎች ተጭኖ ሲጓዝ የነበረ የብልጽግና ጦር መብረቃዊ ጥቃት ተፈጽሞበት ክፉኛ ተጎድተዋል። ከፓትሮሎች ውስጥ ከነበሩት የብልጽግና ኃይል አባላት የተረፈ እንደሌለ ነው የውስጥ ወታደራዊ ምንጮች የጠቆሙት ሲል ሚኒሊክ እዝ ገልጿል።
የብልጽግናው አገዛዝ ተስፋ ያሳጣቸው ኢትዮጵያውያን ከሀገር ለመውጣት ሲንቀሳቀሱ በደረሰባቸው አደጋ 22 የሚሆኑት ሞቱ። የብልጽግናው አገዛዝ አፈና፣ የሰላም ማጣትና የኢኮኖሚው መውደቅ ያማረራቸው በርካታ ወጣቶች በየዕለቱ ባህር እያቋረጡ በበረሃ እያለፉ ሰርተን እንለወጥበታለን፣ ሰላም እናገኝበታለን ወዳሉት ሀገር ይጓዛሉ። ይህን ተከትሎም ከተለያዩ አካባቢዎች ተነስተው በህገወጥ መንገድ በተሳቢ ተሽከርካሪ ተሳፍረው ሲጓዙ የነበሩ ከ85 በላይ ወጣቶች ሰመራ ከተማ በደረሰባቸው የመገልበጥ አደጋ ሞትና የአካል ጉዳት እንደደረሰባቸው ተገልጿል። በዚህ አደጋ የሞቱ ሰዎች ቁጥር 30 የደረሰ መሆኑም ተገልጿል። ወጣቶቹ በህገወጥ መንገድ የሚሰደዱት መሬታቸውን፣ ንብረታቸውን ሸጠው ሲሆን ከብልጽግናው አገዛዝ ግፍም ስደትን የመረጡ ናቸው። አደጋው የደረሰው ከንጋቱ 11 ሰዓት ገደማ መሆኑንና ሰዎቹ የተሳፈሩበትም ተሳቢ መኪና እንደሆነ ተገልጿል። በተጨማሪም ከሞቱት ውጭ ያሉት ከፍተኛ አደጋ እንደደረሰባቸው ታውቋል። በተመሳሳይ አፋር ክልል ፖሊስ ጠቅላይ መምሪያ ዛሬ በሰመራ ከተማ የመገልበጥ አደጋ የደረሰበትን ተሽከርካሪ ሹፌር በቁጥጥር ስር አውያለሁ ሲል ገልጿል። የአደጋው መንስኤ ከልክ በላይ ፍጥነትና የመሪ አጠቃቀም ችግር ነው ያለው ጠቅላይ መምሪያው አደጋው በአጠቃላይ በ87 ሰዎች ላይ ሞትና ጉዳት ማድረሱን አረጋግጧል። ነገ ከሚከበረው የኢየሱስ ክርስቶስ ልደት አስቀድሞ ዛሬ ኢትዮጵያን ጨምሮ በተለያዩ ሀገሮች የአላፋት ዝማሬ መንፈሳዊ መርሃ ግብር ተካሄደ። ዛሬ ማክሰኞ በኢትዮጵያ አቆጣጠር ታህሳስ 28 2018 ዓ.ም በኢየሱስ ክርስቶስ ልደት ዋዜማ በአዲስ አበባ መስቀል አደባባይ እንዲሁም በተለያዩ ሀገራት የአላፋት ዝማሬ መንፈሳዊ መርሃ ግብር ተካሂዷል። በአዲስ አበባ ለ3 ተከታታይ ዓመታት በተካሄደው የአላፋት ዝማሬ መርሃ ግብር መስቀል አደባባይ ላይ ከፍተኛ ቁጥር ያለው የኦርቶዶክስ ክርስቲያን ምዕመናን ተገኝተዋል። የአላፋት ዝማሬ መንፈሳዊ መርሃ ግብር ላለፉት 2 ዓመታት በቦሌ መድኃኔዓለም ቤተክርስቲያን ተከብሮ የነበረ ቢሆንም ዘንድሮ በመስቀል አደባባይ ተከናውኗል። የ2018 ዓ.ም የአላፋት ዝማሬን እንዲያዘጋጁ በዋና አዘጋጆች ፍቃድ ከተሰጣቸው በውጭ ሀገር ከሚገኙ አብያተ ክርስቲያናት አንዱ በኡጋንዳ የሚገኘው የካምፓላ መካነ ሰላም መድኃኔዓለም ቤተክርስቲያን እንደሆነም የተገኘው መረጃ ያመለክታል። የምስራቅ አፍሪካ ሀገረ ስብከት ጽሕፈት ቤት ከዋና አዘጋጆች ጋር በመነጋገር የካምፓላ መካነ ሰላም መድኃኔዓለም ቤተክርስቲያን አምደ ሃይማኖት ሰንበት ትምህርት ቤት የ2018 ዓ.ም የአላፋት ዝማሬን እንዲያቀርቡ እንዲፈቀድ በደብዳቤ በመጠየቅና ለዝግጅቱ እውቅና በመስጠት በዋና አስተባባሪነት ዝግጅቱ እጅግ የተሳካ እንዲሆን ከፍተኛ አስተዋጽኦ አድርጓል ተብሏል። ይህ በእንዲህ እንዳለ በዓሉን በማስመልከት የእንኳን አደረሳችሁ መልእክት ያስተላለፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ሰላም እንዲመጣ ተባብረን እንስራ ብለዋል። ፓትርያርኩ ይህንን የተቀደሰ በዓል ስለ ሀገራችን ዘላቂ ሰላም በመጸለይና በማሰብ እንዲሁም በልዩ ልዩ ምክንያት የምግብ የልብስና የመጠለያ እጥረት ያጋጠማቸው ወገኖቻችንን በመደገፍና በመርዳት ለእግዚአብሔር ክብር ብለን ለሀገር አንድነትና ለሕዝብ ፍጹም ሰላም መስፈን ከልብ በመነሳሳት በዓሉን እንድናከብር አባታዊ ጥሪያችንን በእግዚአብሔር ስም እናስተላልፋለን ብለዋል። ኤርትራ ብልጽግና ወደ ኢትዮጵያ አካቶ በሰራው ካርታ ዙሪያ በሰጠችው ምላሽ አገዛዙን ጠባጫሪ ስትል ወነጀለች። ባለፈው ሳምንት ማብቂያ የኢትዮጵያ ከፍተኛ የጦር መኮንኖች ይዘውት በታየው ካርታ ምክንያት ኤርትራ የብልጽግናው አገዛዝ ላይ ተቃውሟን አሰምታለች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የወጣውን ካርታ ተከትሎ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሰብና አካባቢውን ወደ ኢትዮጵያ የሚያካትት ካርታ ትኩረት ለመሳብ የሚደረግ ከመሆኑ በተጨማሪ ጠብጫሪ ነው ብለዋል። እሁድ ዕለት በተካሄደው የኢትዮጵያ ሰራዊት አባላት ምረቃ ላይ ከፍተኛ መኮንኖች ይዘውት የታየውና በማህበራዊ ሚዲያ ላይ ተሰራጭቶ የነበረው ምስል እንዲነሳ ተደርጓል። ከጠቅላይ ሚኒስትሩ ጀምሮ ከፍተኛ የብልጽግና ሹሞችና የጦር አዛዦች ከ30 ዓመታት በፊት አገሪቱ ያጣችውን የባህር በር መልሳ ማግኘት አለባት የሚል አቋም በስፋት እያራመዱ በሚገኙበት ጊዜ ነው ካርታው በወታደራዊ ምረቃ ስነስርዓቱ ላይ የታየው። የኤርትራው የማስታወቂያ ሚኒስትር ለዚህ በሰጡት ምላሽ የኢትዮጵያ ከፍተኛ ወታደራዊ ባለስልጣናት በ2026 አዲስ ዓመት ጅማሬ ግዴለሽ ጠብጫሪነትና በጦርነት አጀንዳ ተጠምደዋል ሲሉ ተቃውሟቸውን ገልጸዋል። አቶ የማነ ይህንን የኢትዮጵያ ባለስልጣናት ፍላጎትን ግዴለሽና አደገኛ በማለት ገዢው ብልጽግና ፓርቲን ሐሰተኛ መረጃን በማሰራጨት ከሰዋል። ይህን ፎቶ በሚመለከት ደግሞ የብልጽግናው አገዛዝ ጀኔራሎች ከእኛ ፍቃድ ውጪ ነው የተሰራጨው፣ እኛን አይመለከተንም ሲሉ ክደዋል።
ለሶማሊላንድ የሀገርነት እውቅና የሰጠችው እስራኤል የውጭ ጉዳይ ሚኒስትሯን ወደ ሶማሊላንድ ላከች። እስራኤል ለሶማሊላንድ የሉዓላዊ ሀገርነት እውቅና መስጠቷን ተከትሎ የውጭ ጉዳይ ሚኒስትሯ ጌዲዮን ሳር ለመጀመሪያ ጊዜ ለይፋዊ የስራ ጉብኝት ዛሬ ጠዋት የሶማሊላንድ መዲና ሀርጌሳ ገብተዋል። የሶማሊላንድ ዲፕሎማሲያዊ ምንጮችን ዋቢ አድርጎ i24 ኒውስ እንደዘገበው ጌዲዮን በቆይታቸው ከሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ጋር ይገናኛሉ ተብሏል። በዚህም ሁለቱ ወገኖች በፕሬዝዳንቱ ቤተ መንግስት በጋራ መግለጫ እንደሚሰጡም ተገልጿል። የዲፕሎማሲ ምንጩ እንደገለጸው ጉብኝቱ በእስራኤልና በሶማሊላንድ መካከል ያለውን ትርጉም ያለው ፖለቲካዊና ስትራቴጂካዊ ትብብር ለማሳደግ ያለመ ነው ተብሏል። ነገር ግን ይህ ጉብኝት እስራኤል ለሶማሊላንድ የነጻ ሀገርነት እውቅና ከሰጠች ወዲህ ከፍተኛ የእስራኤል ልዑክ ወደ ሀርጌሳ ሲያመራ የመጀመሪያ ሲሆን ይህም በሁለቱ ወገኖች መካከል ያለውን ግንኙነት ለማጠናከር የሚደረግ ጥረት መሆኑ ተገልጿል። የእስራኤል የውጭ ጉዳይ ሚኒስትር እስካሁን ስለ ጉብኝቱ የሰጠው መግለጫ አለመኖሩና ስለሚደረጉት ውይይቶች ዝርዝር ሁኔታም ሆነ ሊደረጉ ስለሚችሉ ስምምነቶች መረጃ እስካሁን አለመውጣቱም ዘገባው አመልክቷል። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና በሚመለከት ዛሬ ታህሳስ 28 2018 ዓ.ም ውይይት እንደሚያደርግ ተገልጿል። እስራኤል አርብ ዕለት ታህሳስ 17 2018 ለሶማሊላንድ የሉዓላዊ ሀገርነት እውቅና መስጠቷን ተከትሎ በርካታ የአረብ ሀገራት፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ ግብጽ፣ ቱርክና ጅቡቲ እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና አጥብቀው መቃወማቸው ይታወሳል። ዙሪያውን እየተከበበ ያለው የብልጽግናው አገዛዝ ግን እስካሁን ዝምታን መርጧል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።